ግብጽ በቀድሞ ቀኝ ገዥዋ ተከዳች። አልሲሲ ተበሳጩ። የግብጽ ሚኒስትሮች እንግሊዝ በድብቅ የኢትዮጵያን ልዩ ዘመቻ ኃይል ኤሊት ፎርስ እየረዳች ነው ሲሉ ከሰሱ። ያለምንም ቅድመ ሁኔታ እጅ ስጡ ትራምፕ። ከማዱሮና አያቶላ መወገድ በኋላ ቀጣዩ ኢላማቸው ይፋ ያደረጉት ትራምፕ ለኢራን ባለስልጣናት አብቅቷል፣ ከዋሻችሁ ውጡና እጅ ስጡ ሲሉ ጥሪ አቅርበዋል። ሱዳን ሰራዊቷን ወደ ኢራን ልትልክ ነው። የኢትዮጵያ ወዳጅ የሆነን ሀገር የእሷ ጠላት እያደረገች የምትገኘው ግብጽ አሁን ደግሞ የቀድሞ ገዥዋ እንግሊዝን በመክሰስ ብቅ ብላለች። የግብጽ ሚኒስትሮች እንግሊዝ በድብቅ የኢትዮጵያን ልዩ ዘመቻ ኃይል ኤሊት ፎርስ እየረዳች ነው ሲሉ ከሰሱ። በዝርዝር እንመለከተዋለን። በሌላ መረጃችን ደግሞ ከማዱሮና አያቶላ መወገድ በኋላ ቀጣዩ ኢላማቸውን ይፋ ያደረጉት ትራምፕ ለኢራን ባለስልጣናት አብቅቷል፣ ከዋሻችሁ ውጡና እጅ ስጡ ሲሉ ጥሪ አቅርበዋል። ትራምፕ ኢላማ ያደረጉት መሪ ማን ነው የሚለውንና የኢትዮጵያ ጎረቤትና በርስ በርስ ጦርነት እየታመሰች የምትገኘው ሱዳን ወደ ኢራን ሰራዊት ልትልክ እንደምትችል ስለመግለጿ የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንግሊዝ በድብቅ የኢትዮጵያ ልዩ ኃይል ኤሊት ፎርስ እየረዳች ነው ሲሉ የግብጽ ሚኒስትር ከሰሱ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በሐዋሳ ከተማ የመከላከያ ልዩ ኃይል ኤሊት ፎርስ መገንባቱን ይፋ ማድረጋቸው ይታወሳል። ይህ ኃይል ዘመናዊ የካሚካዜ ድሮኖች የታጠቀ ፈጣን ጥቃት ማድረስ የሚችልና ስልጠናውን ከየብስና ተራራ ወደ ባህር ያሳደገ መሆኑን በዕለቱ መገለጹ አይዘነጋም። ከጉዳዩ ጋር ተያይዞ ከኢጅፕት ቱዴይ ጋዜጣ ጋር ቆይታ ያደረጉት የግብጽ የቀድሞ የውሃ ሀብትና መስኖ ሚኒስቴር ዶክተር መሐመድ ነስር አልዲን አላም ይህ የኢትዮጵያ ልዩ ኃይል በእንግሊዝ ድጋፍ የተቋቋመ መሆኑን ተናግረዋል። እንደ ቀድሞ ሚኒስትር ገለጻ ብሪታንያ ይህንን የኢትዮጵያ ልዩ ኃይል የምትደግፈው ግብጽ አሁን በቀጠናው በተለይም በመካከለኛው ምስራቅ ባህረ ሰላጤውና ከኢራን ጋር ባለው ውጥረት ላይ ያላትን የፖለቲካ ትኩረት ለማዘናጋትና በቀይ ባህር አካባቢ አዲስ የውጥረት ቀጠና ለመፍጠር በማሰብ ነው ብለዋል። እስካሁን ሚኒስትሩ የተናገሩት ሀሳብ የሚደግፍ ማስረጃ ከእንግሊዝም ሆነ ከኢትዮጵያ በኩል ባይቀርብም እርሳቸው ግን ከዚህ ኃይል ምስረታና ከኢትዮጵያ የባህር ባለቤት የመሆን ፍላጎት ጀርባ የእንግሊዝ ቀጥተኛ ድጋፍ እንዳለ በልበ ሙሉነት ተናግረዋል። በሐዋሳ በነበረው ዝግጅት ጠቅላይ ሚኒስትር አብይ የዚህ ኃይል ዓላማ ከሶማሊያ ጫፍ እስከ ኤርትራ ምጽዋ ጫፍ ድረስ የባህር ላይ ሽብርተኝነትን ለመዋጋት የአፍሪካን ሰላም ለማስጠበቅና ለቀጠናው እንደ ጋሻ ሆኖ ለማገልገል እንደሆነ መግለጻቸው ይታወሳል። በሌላ በኩል እንግሊዝ በዚሁ ቀጠና በንግድ መርከቦቿ ላይ በሁቲና በአልሸባብ ታጣቂዎች በተደጋጋሚ እገታና ጥቃት ሲደርስባት እንደነበር አይዘነጋም። ሚኒስትሩ አክሎም የኢትዮጵያ በባህር ላይ ሊሰማራ የሚችል ኃይል ማስመረቅ ሀገሪቱ በማንኛውም ጊዜ በቀይ ባህር ላይ ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይ ከመሆኑም በላይ ግብጽ በቀይ ባህር ካላት አንኳርና ወሳኝ ሚና እንድትርቅ የማድረግ እርምጃ ነው ብለዋል። ግብጽ የቀይ ባህርን ደህንነት የማስጠበቅ በቂ ወታደራዊና የደህንነት አቅም እንዳላት የገለጹት ሚኒስትሩ ኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገው ጥረት በጽኑ እንደሚቃወሙ አሳውቀዋል። በቀጣይ መረጃ ከማዱሮና አያቶላ መወገድ በኋላ ቀጣዩ ኢላማቸውን ይፋ ያደረጉት ዶናልድ ትራምፕ ለኢራን ባለስልጣናት አብቅቷል፣ ከዋሻችሁ ውጡና እጅ ስጡ ሲሉ ጥሪ አቅርበዋል። ዛሬ የካቲት 27 ቀን 2018 ዓ.ም በወጣው እጅግ አነጋጋሪ መረጃ መሰረት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። ፕሬዚዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖር፣ ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በንግግራቸው መዝጊያ ላይ ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የተጠቀሙ ሲሆን ይህም ኢራን ወደ ቀደመ ክብሯ መመለስ የምትችለው አሁን ያለው አመራር ሙሉ በሙሉ ሲወገድ ብቻ መሆኑን ለማመልከት ነው። ይህ መግለጫ የወጣው ኦፕሬሽን ኢፒክ ፉሪ የተሰኘው ወታደራዊ ዘመቻ 7ኛ ቀኑን በያዘበትና በወቅታዊ የክልሉ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲው ረገድ ትልቅ ድንጋጤን የፈጠረ ሲሆን የአሜሪካ መንግስት በቀጣይ የሚወስዳቸው እርምጃዎች የኢራንን የወደፊት እጣ ፋንታ ሙሉ በሙሉ ሊቀይሩ እንደሚችሉ ተገምቷል። የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጭ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝ ከዋይት ሀውስ የወጡ መረጃዎች ያመለክታሉ። በተያያዘ መረጃ ከቬንዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዚዳንት ትራምፕ ገልጸዋል። ይህን መግለጫ የሰጡት ታዋቂዎቹ እግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው ያሉት የኢራን ከፍተኛ መሪዎች የአሜሪካና የእስራኤል ዋነኛ ኢላማ በሆነችው ኢራን ከአያቶላ በኋላ የምትሾመውን አዲስ መሪ ማንነት ይፋ የምታደርግበትን ጊዜ አራዝማለች። ፕሬዚዳንት ዶናልድ ትራምፕ በመላው ዓለም በሚገኙ ኤምባሲዎችና ዓለም አቀፍ ተቋማት ውስጥ ያሉ
የኢራን ዲፕሎማቶች ጥገኝነት እንዲጠይቁ ጥሪ አቅርበዋል። በተጨማሪም የኢራን 60% ሚሳኤሎች፣ 64% ማስወንጨፊያዎችና ሙሉ የጸረ መከላከያ ስርዓቷ መውደሙን ተናግረዋል። ዎል ስትሪት ጆርናል እንደዘገበው የኢራን መሪው መገደል ተከትሎ አሜሪካና እስራኤል የጠበቁት ህዝባዊ አመጽና የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበትን የቅርብ ጊዜ ጥቃት የፈጸመችው አሜሪካ መሆኗን መረጃዎች ጠቁመዋል። በኢራን ተፈጸሙ የተባሉ የተለያዩ ጥቃቶች ላይ ጥርጣሬዎች አሉ። በሳውዲ ላይ የተቃጣው ጥቃት አዘርባይጃን በትላንትናው ዕለት የካቲት 26 2018 ዓ.ም የኢራን ድሮኖች በናክቻቫን ግዛቷ በሚገኙ የአውሮፕላን ማረፊያና ትምህርት ቤት አቅራቢያ ጥቃት በመሰንዘር ሲቪሎችን ማቁሰላቸውን ተከትሎ የአጸፋ እርምጃ ለመውሰድ ዝታለች። በተጨማሪም አዘርባይጃን ከኢራን ዲፕሎማቶቿ ያስወጣች ሲሆን ዲኤንኤ ኤም1 አርቲለሪ መሳሪያዎችን ወደ ኢራን ድንበር በዛሬው ዕለት አስጠግታለች። በተለያዩ የዜና ምንጮች ሮይተርስ፣ አልጀዚራ፣ ኒውዮርክ ታይምስ እንደተዘገበው መጋቢት 5 ቀን 2026 ኢራን 4 ድሮኖችን ወደ አዘርባይጃን ናክቺቫን ግዛት እንደላከች ከሳለች። አንደኛው ድሮን የአውሮፕላን ማረፊያ ተርሚናል የመታ ሲሆን ሌላኛው ደግሞ በአንድ ትምህርት ቤት አቅራቢያ ወድቆ 4 ሲቪሎችን አቁስሏል። ኢራን በበኩሏ ወደ አዘርባይጃን የላኩት ድሮን የለም የእስራኤል የከሸፈ ድሮኖች ናቸው ስትል የአዘርባይጃንን ክስ አጣጥላለች። መነሻው ኢራን አለመሆኗ ሲገልጹ ኢራን በበኩሏ በአዘርባይጃን ላይ ለተተኮሰው ድሮን እስራኤልን ተጠያቂ አድርጋለች። ከኢራን ጋር የሚደረገው ጦርነት አሜሪካን በቀን $1 ቢሊዮን ያስወጣት መሆኑን ፔንታጎን ገምቷል። የአሜሪካ ጦር ውጊያው በሳምንት ያልቃል ቢልም በውስጥ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። የጣሊያን የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን ላይ ያደረሱትን የተቀናጀ ጥቃት ዓለም አቀፍ ሕግን የጣሰ ነው ሲል ኮንኗል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በ3 ቀናት የኢራን ጦርነት ውስጥ ብቻ 300 ሚሳኤል መተኮሳቸውን ጠቅሰው እኛ በ3 ዓመት ጦርነት ይህን ያህል አልተጠቀምንም ማለታቸው አሜሪካ በአንድ ሳምንት ጦርነት ብቻ የወጣው ወጪ ለአሜሪካ መንግስት በጣም አክሳሪ መሆኑን አጋልጧል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የአሜሪካ ሚሳኤል እየተመናመነ ነው ሲሉ የጦርነቱን ውድመት መግለጻቸው ትልቅ መነጋገሪያ በሆነበት ወቅት አሜሪካ የዩክሬን ድሮኖችን ለመጠቀም ጥያቄ ማቅረቧን በትራምፕ የግማሽ ዘመን ምርጫ ሚድተርም ኢሌክሽን ሂደት የቀጣይ 2 ዓመታት ስልጣናቸው ለማስጠበቅ ፈታኝ እንዳያደርግባቸው ተሰግቷል። በመጨረሻም ከ2 ዓመት በላይ በአውዳሚ ደም አፋሳሽ የእርስ በርስ ጦርነት ውስጥ የምትገኘው ጎረቤት ሀገር ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥ ከፍተኛ የሱዳን ጦር ጀነራል አሳውቀዋል። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጀነራል አስታወቁ። ይህ ያልተጠበቀና ቀጠናዊ ውጥረትን ሊያባብስ የሚችል መግለጫ በሱዳንና በኢራን መካከል እያደገ የመጣውን የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት በግልጽ የሚያሳይ ነው። ስማቸው ያልተጠቀሰው የሱዳን ጦር ጀነራል በሰጡት ጠንካራ መግለጫ አሜሪካና እስራኤል የምድር ጦራቸውን ወደ ኢራን የሚልኩ ከሆነ በእግዚአብሔር ስም እምላለሁ በኢራን ለሚገኙ ወንድሞቻችን ድጋፍ እንሰጣለን፣ ብርጌዶቻችን ወደ ኢራን እንልካለን፣ እንዲሁም በፈቃደኝነት እንዋጋለን ሲሉ ተደምጠዋል። ይህ የሱዳን ጦር አቋም አሜሪካ፣ እስራኤልና ኢራን ባሉበት ከፍተኛ የጦርነት ውጥረት ውስጥ ተጨማሪ ስጋት የሚፈጥር ነው። ሱዳንና ኢራን ለ7 ዓመታት ተቋርጦ የነበረው ዲፕሎማሲያዊ ግንኙነታቸው በቅርቡ ማደሳቸው ይታወሳል። ከዚህም ባሻገር በሱዳን ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል እየተካሄደ ባለው አውዳሚ የእርስ በርስ ጦርነቱ ውስጥ በታህሳስ 2023 እና ጥር 2004 መካከል ኢራን ለሱዳን ጦር ሙሃጀር 6 የተባሉ የውጊያና የስለላ ድሮኖችን በማቅረብ ወሳኝ ወታደራዊ ድጋፍ አድርጋለች። እነዚህ ድሮኖች በየካቲት ወር የሱዳን ጦር በኦምዱርማን ከተማ ላይ ባደረገው ማጥቃት ግዛቶችን ከመሐመድ ሐምዳን ዳጋሎ ሄሜቲ ኃይሎች እንዲያስመልስ ረድተውታል። ስለሆነም አሁን የሱዳን ጦር ጀነራል ያደረጉት የድጋፍ ቃልና ዛቻ ካርቱም በክፉ ቀና ከጎና ለቆመችው ቴህራን ውለታ ለመመለስ ያላት ዝግጁነት የሚያመለክት ተደርጎ ሊወሰድ ይችላል። ሆኖም ሱዳን ራሷ ከፍተኛና ውስብስብ በሆነ የእርስ በርስ ጦርነት ውስጥ ባለችበት በአሁኑ ወቅት ጦሯን ከሀገር ውጭ ወደ መካከለኛው ምስራቅ ልካ በታላላቅ ሀያላን ሀገራት መካከል በሚደረግ ጦርነት ውስጥ ለመሳተፍ ያሳየችው ፍላጎት የቀይ ባህርና የአፍሪካ ቀንድ ጂኦፖለቲካዊ መልክዓ ምድር ይበልጥ የተወሳሰበ ያደርገዋል ተብሎ ይገመታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።